እሺ ከዳዊት ጋር በፍቅር ክንፍ ብለሻል። አያገባህም። ይኸውልሽ ሳሮን ግን አቻት። እኔም ካንተ እንኳን ደስ ያለሽ መልእክትን አልጠበቅኩም። ይኸውልሽ እኔ ድጋሚ አንቺን የራሴ ለማድረግ እንደማልችል አውቃለሁ። ግን ደግሞ ድጋሚ ስትሳሳቺ ማየት ስለማልፈልግ ነው። በእርግጥ ዳዊት ጥሩ ሰው ሊሆን ይችላል። አንቺ ግን በቃ አውርተህ ከጨረስክ መሄድ ትችላለህ። እኔ ለራስሽ ብዬ ነው። ልጄን እንኳን ፈልገህ ማምጣት ያልቻልክ ለፍስፍስ ሰው እኮ ነህ። አንተ እኔን ለመምከር ሞራሉ ሊኖርህ አይገባም። ለራሴ ህይወት ራሴ አውቃለሁ። እሺ እኔ የለሁበትም። በኋላ ግን ሳሚ አልነገርከኝም እንዳትይ። የሳሩን ጥላቻ ምክንያታዊ ነው። ስለዚህ መሰቃየቱን ወደሽዋል ማለት ነው። ስቃይ ደስ የሚለው በፍቅር ውስጥ ሲሆን ብቻ ነው። እንደፈለግሽ። ደፋር አለማፈሩ። እሱ ጥሩ ሰው እንደሆነ ይመስል ሌሎችን ለመውቀስ ይሞክራል። ወንድሜ ተጣልታችኋል እንዴ? የሳሩን ነገር ተይው። አስረን ጸበል ካልና የሚሆን ነገር አይደለም። እኔ ልውጣ መሰለኝ። የቤተሰብ ወሬ ነው። አንተም የቤተሰብ አባል አይደል እንዴ? እሺ ታዲያ ሳሮ ምን ሆና ነው? እኔ እኮ በፊት ከማውቃት በጣም ትለውጣብኛለች። ኧረ ምን ለውጥ ብቻ ሙሉ ለሙሉ ተቀይራለች እንጂ ሚኪ። ቆይ እሺ አሁንም ህይወት ናት ችግሯ? ከሷ ውጭ ማን ሊሆን ይችላል? እሷ ላይ ምን አይነት ነገር እንዳየች ምንም ሊገባኝ አልቻለም። በቃ ወንድሜ ህይወት ከዚህ ቤት ውጣ በቃ። እኔም እሱን ያሰብኩት አንዳንድ ነገሮችን እናስተካክልና ሶስታችንም እማዬ ጋር እንሄዳለን። እሷን እያየሁ የምቃጠልበት ምንም አይነት ትርፍ ጨጓራ የለኝም። እንዴ ሶስታችንም ማለት? ሶስታችን ማለት ያው አንቺም ጭምር ነው። አይ እኔ እዚህ ነው መቆየው፣ እዚህ መቆየት እፈልጋለሁ። ወይኔ ዳዊት ሳሮን ላለ እንጂ እኮ አንቺም እኮ ያው ነሽ። እንዴ ወንድሜ ጭራሽ ከሳሮን ጋር ነው የምታመሳስለኝ? ሲመስለኝ እንዴባ ሳሮንን ትታታል። ፍጹም አድርገህ ስለምታስባት የምትሳሳት አይመስልህም? አየህ አንተ እንኳን ትናንትና መታኝ እሷ መጥፎነት ታየ። ታዲያ እኔ ምንድን ነኝ? እውር ነኝ ወይስ ደንቆሮ? እንደዛ ሳይሆን ሁላችንም የምንወዳቸውን ሰዎች መጥፎ ነገር ያደርጋሉ ብለን አናስብም። አዎ ግን ወንድሜ አሁን አይንህን መግለጥ አለብክ። ሳሩን በጣም እያስፈራችኝ ነው። ከዚህ በፊትም ነግሬክ ነበረ። ስራ ቦታ ያሉትን ነገሮች ማጣራት አለብህ። ግን ምንም አላገኘሁኝ። ሁለቴ ሶስቴ ተመላለስኩ። በቃ ከዛ የስራ ባልደረቦቿ ታሰሩ ሲሉኝ ሁሉን ነገር ተውኩት። ብቻ ግን የማውቃት የድሮዋ ሳሮን አይደለችም ዴባ። ሚኪ ምን ማድረግ እንዳለብኝ አላውቅም። አሁንም ቢሆን አጣራ። ከኛ አንተ ለሱ አቅርቧ ነክ ደግሞ አንተን ይጠረጥረኛል ብላ አታስብም? አላውቅም። የህይወት ነገር ግን በጣም አስጨንቆኛል። የሆነ ጊዜ የሆነ ነገር እንዳታደርጋት በጣም እፈራለሁ። እኔም እሱ ነው ስጋቴ። ሁለታችሁ አብራችሁ ስትሆን ደግሞ በጣም ያበሳጫታል። ቆይ ለትንሽ ጊዜ አብራችሁ ባትሆኑስ? ሩት ምን ማለት ነው? ይሄ እኮ የኔ ምርጫ ነው። አዎ ግን ሳሮን ያበሳጫታል። ሳሮን ስትበሳጭ ደግሞ ንዴቷ ማብረጃ ህይወት ናት። ዳዊት ሩት ልክ ናት። ለተወሰነ ጊዜ በቃ አቁሙ። የምራችሁ ነው? በቃ ለእናንተ ይሄን የመጨረሻ መፍትሄ? አዎ ለህይወት ነግራትና የምትለኝ ነገር እሰማለሁ። እና ደግሞ ሳሮንን በደንብ ተከታተላት። እህታችንን ከማጣታችን በፊት ምን ጉድ ውስጥ እንዳለሽ ማወቅ አለብን። አዎ ልክ ነሽ። ይሄ ወንድሜን የፍቅር ጥያቄ እንደተቀበልሽው ሰማሁ። በዚህ ጉዳይ አንቺም ደስተኛ አይደለሽም አይደል? ቆይ ለምን? እኔ ላንቺ ብዬ ነው። ግን አንቺ ምክሬን ችላ ብለሽ ከሱ ጋር ሆንሽ። ዳዊት እንዲጎዳ አልፈልግም። እኔ ድጋሚ ፍቅር ይዘኛል ብዬ አስቤ አላውቅም ነበረ። ግን የዳዊት ይለያል። ዳዊት የሚገርም ሰው ነው። ህይወት ግን ይህንን ስሜት ብዙም አትልመጁ። ቆይ ምንድነው ጥፋቴ? በማንኛውም ነገር አብሬሽ ነኝ አይደል? በዳዊት ጉዳይ እንደ ማንኛውም እህት ለወንድምሽ አስበሽ ነው ወይስ ሌላ ምክንያት አለ? ምንድነው ምክንያቱ? አዎ ሌላ ምክንያት አለ። አንቺና ዳዊት አብራችሁ እንዳትሆኑ የሚያደርግ ምክንያት አለ። በቃ ንገሪኛ ለወቀው። ችግሩ እኮ እሱ ነው፣ ልነግርሽ አለመቻሌ። ልትነግሪኝ የማትችይ ከሆነ በቃ ስለ ጉዳዩ አታውሪ። ሂዊ አይገባሽም እንዴ? ሳሮን ይህንን ነገር ዝም ብላ አታየው። ከባሏ ወለድሽ፣ ከወንድሟ ጋር ደግሞ አሁን ስትሆኝ ከሳሚ ጋር መሆኔ ጥፋት አይደለም። በቃ አጋጣሚ ነው። አጋጣሚዎችን መቆጣጠር እንችላለን። አውቃለሁ፣ ግን ይሄ ነገር እመኚኝ በጣም ይቆጭሻል። ከነገርሽኝ ንገሪኝ። ግን ፍቅር ስፈልግ የሚጀምረው ሳይመቸኝ ሲቀር ደግሞ የማቋርጠው ነገር አይደለም። ዳዊትን መጉዳት አልፈልግም።
ወይኔ ጉዴ! ቆይ ምን አለ አንቺ እንኳን ብትረጂ። እየገባሽኝ አይደለም ሩት። ቆይ ችግሩ ምንድን ነው? እኔም አላውቅም። ስለ እኔ አትጨነቂ። ጉዳዩ ስለ ዳዊት ከሆነ ግን መቼም እንደማላሳዝነው ቃል እገባልሻለሁ። እረ እሱ አይደለም ችግሩ፣ እኔ ማበዴ ነው በቃ። ሂዊ ብቻሽን ደግሞ ምን ታደርጊያለሽ? ሩት አብረን እንድንሆን አትፈልግም። የሆነ ነገር አለ ግን መናገርም ደግሞ አትፈልግም። እኔም ጋር እንደዛው ናት። አትጨነቂ በቃ። አሁን የሆንሽ ቦታ ደርሼ ልምጣ፣ ከዛ እንዳይነጣል። እሺ በቃ ደውልልኝ። እሺ ኧረ ቀስ ሰላም። ቆይ ምን ሆነሽ ነው ደግሞ? ለምንድን ነው ዓይንሽን ያሰርሽው? ሴት ነሽ እንዴ? እኔ እኮ ሌላ ሰው መስሎኝ ነው። ሴት ከሆንሽ እንኳን ችግር የለውም እፈተዋለሁ። አይ ሰላም፣ ምክንያቱም ውበትሽ ከኔ በላይ ሊያንጸባርቅ አይችልም። አንቺ በዚህ ጋር ነሽ እንዴ? እና የወንዶቹ ውበት ነው ዓይንሽን ያሳመመሽ? ኧረ አይደለም፣ ያ እናንተ ቤት ያለው። ወይኔ 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 እንዴት አባቱ ነው የሚያምረው። እኔ እኮ ባለፈው እናንተ ቤት ስመጣ እንደዚህ አያምርም ነበር። ግን ምን አብለታችሁት ነው? ሚኪ ማለትሽ ነው? ሚኪ? እኔ ሚኪ ድሮንም እጣ ክፍሎቼ ናቸው። አፈር ልብላለት። እንዴት አባቱ ነው የሚያምረው በእናትሽ። እና ቆይ እሱን ላለማየት ነው ዓይንሽን ያሰርሽው? ትላንትና ሳሮንን ዋጋዋን ልሰጣት ቤት ስመጣ ሚኪን አላየሁትም። ከዛ ልቤ ተርከስ፣ ዓይኔ ጭልም አላለም መሰለሽ። ከዛ እንዴት ብዬ ሳሮንን ልያት፣ ያው በቀጣይ ስመጣ እንዳልስታት ብዬ ለዛ ነው ዓይኔን ሸፍኜ የምለማመደው። አይ ሰላምዬ መስሎሽ ነው እንጂ እኮ ሚኪ ያን ያህል ቆንጆ አይደለም። እረፍ። ሲጀመር አንቺ እንዴት ነው በዚህ ሻውራራ ዓይንሽ የሚታይሽ? ምን ትላለች እቺ? ሳሮን አቅምሽልኝ፣ ግን ጠንቀቅ በይ። ደግሞ ዓይንሽን ከሸፈንሽ ቀድማ ልታጠቃሽ ትችላለች። ማን? ያቺ ሳሮን እኮ እቺ ገልቱ። ስሚ እዚህ አምጫትና ይዋጣልን። እተማመንብሻለሁ፣ ግን ይኸውልሽ ገላጋይ ሳይኖርሽ። ሴትዮዋ ሁሌም ሰው አጠገባ መኖሯን አውቃ ነው አፏን የምትከፍተው። እኔማ ተይ ህይወትን ለቀቅ አድርጋት ብዬ በተደጋጋሚ ብነግራት፣ እሷ ግን ጆሮዋን መስሚያዋን ጥጥ አድርጋለች። እኔማ ይኸውልሽ ጆሮዋን ነው መላጭላት። ወይኔ አለቃትም። እኔማ ሰላምዬ ይኸውልሽ ድጋሚ እንዳትነሳ አድርገሽ እሺ። አንቺ ደግሞ ምን አጣልቷችሁ ነው? ፍቅረኛሽን ቀማችሽ እንዴ? ዘንድሮ እኮ ምቀኛ ከሩቅ አይመጣም ሲባል እህት የቱን ሆኗል ነገሩ? አይ እኔም በህይወት ጉዳይ ነው ነው እንዴ? ይኸውልሽ ምንም እንዳትፈሪ፣ አናቷን ነው ማፈርስላት እቺ ቆረቆ እንዳራስ። መልካም ድል ሰላምዬ። አብሬሽ ሆኜ ባግዝሽ ደስ ይለኝ ነበር፣ ግን በጣም ቸኩላለሁ። ችግር የለውም በእኔ ጣዩ። በቃ እሺ እኔ ልሂድ። በቃ እኔም ወደ ልምምዴ ልመለስ። አይሰላም ወይኔ ጉዴ! ሰላም፣ አንቺ ሰላም